አማራ ይሁኔ እባላለሁ። የፋርታ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ነኝ። ዛሬ ፓርቲ 9 ወራት የስራ አፈጻጸም ገምግመናል። የቀበሌ መዋቅሩንና የወረዳ ጥቅል አመራሩን ይዘን የግምገማ ስራ ገምግመናል። በጥቅል ከግምገማ ሂደቱ አካባቢ በዋና ተግባራቶች ላይ ለመነጋገር ጥረት አድርገናል። ከነዚህ መካከል ቁጥር አንድ የተነጋገርንበት የሰላም የህግ ማስከበር ጉዳይና የሰላማችን ጉዳይ ነው። ከዚህ አንፃር ሰላም ለሁሉም ያስፈልጋል። ሰላም ለእንስሳት ለሰው ያስፈልጋል። ይህን ሰላም እናመጣው ደግሞ ሁላችንም በጋራ ተቀናጅተን እንደሆነ በዘርፉ መገዳደሉ ለአማራ የሚጠቅም አይደለም። በዚህኛውም በዛኛውም የሚጠፋው ወገን የራሳችን ወገን እንደሆነ ጭምር ለመግባባት ጥረት አድርገናል። ይህን ለማድረግ ደግሞ በተለያየ ጎራ የተሰለፈ አካል ውጤት የለውም። ውጤት አልባ ጦርነት እየተደረገ መሆኑን ለመረዳት እና ለማስረዳት የተሄደበት ርቀት በጣም ጥሩ ውጤት ያመጣንበት መድረክ ነው ማለት ነው። ከዚህ አንጻር ምክረ ሀሳብ በመውሰድ የሃይማኖት አባቶች፣ የሀገር ሽማግሌዎች እና ተጽዕኖ ፈጣሪ ማህበረሰቦች በጣም ስራ መስራት እንዳለባቸውና በውጭ ያሉት ወንድሞቻችን፣ በጫካ ያሉት ወንድሞቻችን ወደ ቀያቸው፣ ወደ መንደራቸው፣ ወደ ሰፈራቸው መጥተው በጠረጴዛ ዙሪያ ተነጋግረን የጋራ ሀሳብ ዘንም ጭምር የጋራ ሀገራችን ላይ ውጤት ማምጣት እንዳለብን ሀሳብ ለማስጨበጥና የነበሩ ሂደቶችን ለመረዳት እና ለማስረዳት ጥረት ተደርጓል ማለት ነው። በሌላ መልኩ የጥቅል የመልካምና የልማትና የመልካም አስተዳደር ስራዎቻችንም ጭምር ለመገምገም ጥረት አድርገናል። በበጀት ዓመቱ የ9 ወራት አፈጻጸምን በሁሉም ቀበሌዎች ልማትን ተደራሽ በማድረግ ከመንገድ ከውሃ እና ሌሎች ተግባራቶችንም ጭምር ከግብርና ዘርፍም አካባቢ እሱን ለመገምገም ጥረት አድርገናል። አገልግሎት አሰጣጥ ህዝባችን በብዙ ችግር ውስጥ ያለ ህዝብ ስለሆነ እሱን ለማስተካከል የስራ አስፈጻሚ ተቋማቶች አመራሮችም ጭምር ጥብቅ አድርገው ዘው ህዝባችን በቂ የሆነ አገልግሎት ማግኘት እንዳለባቸው ለመነጋገር ጥረት አድርገናል ማለት ነው። ይሄ ካልሆነ ትንሽ እጅ የሚያየው ማህበረሰብም ጭምር እየበዛ የመጣ ስለሆነ ተገልጋዩም አገልጋዩም በተገቢው መንገድ ሀሳቡን ወስዶ ራሱን አስተካክሎ ራሱን አይቶ በደንብ ስራ መሰራት እንዳለበት ለመነጋገር ጥረት ተደርጓል ማለት ነው። በሌላ መልኩ በገጠር መሰረተ ልማቶች አካባቢ የተጀመሩት መሰረተ ልማቶቻችን በፓርቲውም ጭምር የተጀመሩት ኢኒሼቲቮች እነሱ መስፋት እንዳለባቸውና ለህዝባችን ተደራሽ መሆን እንዳለባቸው በሰፊው ለመነጋገር ጥረት አድርገናል። ሀሳብ ለመስጨበት ጥሩ መግባባቱ ላይ ደርሰናል ማለት ነው። ይህን መሰረት ባደረገ መንገድ አንዳንድ አካባቢዎች አሁን ባለው ሁኔታ ላይ መንገድ እና ውሃ፣ ግብርና፣ ሌሎች ዘርፎችም ጭምር ኦልሞስት አሁን የቀረችን ጊዜያትም ጭምር ተጠቅመን እስከ ሰኔ 30 በበጀት ዓመቱ አጠናቀን የህዝባችን እና የመንግስትን ቅንጅት አጠናክረን እንደ ሌሎች አካባቢዎችም ጭምር ስራ መስራት አለብንና ውጤት ማምጣት እንዳለብን። የአካባቢው ማህበረሰብ የልማት ፍላጎቱ በጣም ሰፊ ነው። ልማት ይፈልጋል። መሰረተ ልማቶች እጥረቶች አሉበት። እሱም በተቀናጀ አግባብ የሰው ህይወት በማያወድም በማያጠፋ መንገድ በአስተሳሰብ ተስተካክለን በአስተሳሰብ ራሳችን አርመን ጭምር የጋራ ሀገር ስለሆነ ያለን በተናጥል እርስ በርሳችን የምንገዳደልበት ምዕራፍ ወጠን ስራ መስራት እንዳለብን ለመግባባት ጥረት አድርገናል። ይሄን ማለት የምንፈልገው አካባቢያችን ተወካይ ያስፈልገዋል። ምንም ይሁን ምን አንድ ሀገር የሚመሰረተው በምርጫ ነው። ምርጫን የቀጣይ የመጣ ሀገራዊ ምርጫ አለ። በዛ ምርጫ ላይ ቁጭ ብሎ ለመነጋገር ለመሳተፍ ለመወዳደር ፓርቲው ዝግጅት አድርጎ ጨርሷል። መወዳደር ይቻላል። የቀረቡ እጩዎችም አሉ፣ የቀረቡ ፓርቲዎችም አሉ። እሱን ነጻ፣ ፍትሃዊና ዲሞክራሲያዊ አድርገን ለማሰር ጥረት እናደርጋለን ማለት ነው። ይሄ ሀሳብ በደንብ መወሰድ ያለበት ከኛ አካባቢ አንጻር በፌዴራል ደረጃ እንደ ሀገር የተወካዮች ምክር ቤት ወደ 19 ወንበር ጭምር አለው። ይሄ ተወካይ ያስፈልገዋል። የአካባቢውን ችግር በራሱ በአካባቢ ልጆች ሀሳቡ እንዲነሳለት ያስፈልጋል። ተወካይ አልባ አካባቢ መፍጠር አያስፈልግም። በደንብ በብስለት በሰከነ መንገድ መነጋገር ያስፈልጋል እና የማይቀር ስለሆነ ጭምር ከውጭም ከውስጥም ያሉ አካላቶች በደንብ ሀሳቡን ተገንዝበውት ጭምር ለዚህ ርብርብ እና እገዛ ማድረግ ያስፈልጋል። የአማራ ህዝብ ዕዳ ከፋይ አይደለም። የአማራ ህዝብ የችግር ውስጥ መግባት የሚፈልግ ህዝብ አይደለም። የአማራ ህዝብ ዕዳ የሌለበት ከማንም አካባቢ ጋር በዘመነ መንገድ ስራ መስራት የሚፈልግ አካባቢ እንደሆነ ማንም ሰው ማወቅ መቻል አለበት። እርስ በርሱ መባላት አይፈልግም። እርስ በርሱ መጋጨት አይፈልግም። እርስ በርሱ መጣላት አይፈልግም።
አሁን የተሰራብን ስራ ግን ትንሽ ረዘም ላለ ጊዜ ጭምር የተሰራብን የተሳሳተ ትርክት በሌሎች አካባቢዎችም ጭምር የተሰራበትና እርስ በርሱ እየተጠፋፋ በኢኮኖሚ በማህበራዊ እና በፖለቲካ ጭምር እንዲደቅ የተደረገ ማህበረሰብ ነውና ሁሉም ሰው ይሄንን ተረድቶ አካባቢያችን ወደ ትክክለኛው ምዕራፍ መመለስ ያስፈልጋል። መነጋገር ያስፈልጋል። መተላለቅ የሚጠቅም አይደለም። ይሄ ጊዜ ሲያልፍ የሚረዳን የምናስታውሰው ያጣናቸውን ጀግኖች በዚህኛውም በዛኛውም የሚያልቀውን ማህበረሰብ በችግር የተንገበገበው ማህበረሰብ ታስሮ የተቀመጠ የቁም እስረኛው ነው ህዝባችን ጭምር ቆም ብለን ስናስበው ለወደፊት የሚደርስበት ዕጣ ፈንታ ትንሽ አስቸጋሪ እንደሚሆን አስበን አካባቢያችን ያለ ምልክት ያለ ሰው እንዳይቀር በደንብ አጢኖ መስራትና ማሰብ ያስፈልጋል የሚል ሐሳብ አለኝ። በጥቅል ግን ይበቃል። እስካሁን ተገዳድለናል። እስካሁን ብዙ ነገር ወድሟል። እስካሁን ብዙ ነገር ጠፍቷል። ምንም ይሁን ምን ከመንግስት ጋር ተነጋግሮ ቀረብ ብሎ ተቀናጅቶ ጭምር ሰላምን አምጥቶ በሰላም ጉዳይ ቁጭ ብሎ ተነጋግሮ ሀገርን ሰላም ማድረግ ያስፈልጋል። በተለይም ደግሞ ደቡብ ጎንደር ላይ እየተደረገ ያለው ድርጊት አስቀያሚ ድርጊት ነው። ውድመቶች በጣም ሰፊ ናቸው። ስራ እየተሰራበት ያለ ቀጠና ነው። በተለይም ደግሞ ለአማራ ክልል ማዕከል የፖለቲካ ማዕከልም ጭምር ነው ተብሎ ስለሚታሰብ በራሳቸው መንገድ ያልፈጸሙት የጦርነት አውድ አሁን እርስ በርሳችንም ጭምር ደቡብ ጎንደርን ብሎም ደብረ ታቦርን ለማውደም ጭምር ስራ ታስቦ እየተሰራ ስለሆነ ውጭ ያላችሁት አካላቶች ይህን ሚዲያ የምትከታተሉትም ጭምር በደንብ አስባችሁ አልማችሁበት አጤናችሁበት ይሄ ጉዳይ እንደማይጠቅም እርስ በርሳችን የሚያገዳድል እንጂ ውጤት ያለው የጦርነት እንቅስቃሴ እየተደረገ እንዳልሆነ አሰባችሁ ራሳችሁን ወደ ትክክለኛው ምዕራፍ ብታመጡ የሚል መልእክት አስተላልፋለሁ። እቅድ ግን የዘጠኝ ወር አፈጻጸማችን እቅድ ክንውን አፈጻጸማችን በመንግስት በኩል የሚያየናቸው ነው ያን ፓርቲ በኩል የሚፈጸምናቸው መልካም አጋጣሚዎች እንደነበሩ ለማየት ሞክረናል። አመሰግናለሁ። ብቻ ሳይሆን በአፍሪካ በጣም ነገር ሰላም ዋናው ነገር ጤና እናያለን ብዙ እናያለን ገና ዋናው ነገር ሰላም ዋናው ነገር ጤና እድሜ መስታወት ነው እናያለን ገና አይደለም ሰላም በአንድ ቀን በአንድ ጀንበር መቼም አይሞላ ጤና ካለ እናያለን ነገም ሌላ ካሰቡት ደርሰው ከተመኙት ለመደሰት ሌላው ትርፍ ነው ዋናው ነገር ጤናን ማግኘት ሰላም ይሁን ሀገሩ ሰላም ይሁን